ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 7 ሌሰን 9 ከባለፈው ሌሰን የቀጠለ ነው። በክፍል 2ም ስለ ራዲዮ አክቲቪቲ ሰፋ ያለ ውይይት እናደርጋለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲውላችሁ እመኛለሁ። ተከታተሉ። ሌላው ቤታ ፓርቲክል ራዲዬሽን ነው። ቤታ ፓርቲክል አር ኤሌክትሮንስ ኦር ፖዚትሮን ሙቪንግ ቬሪ ፋስት ኒር ዘ ስፒድ ኦፍ ላይት ይላል። ይሄ የራዲዮ አክቲቭ ኤለመንቶች ቤታ ፓርቲክል ራዲዬሽን ወይንም ደግሞ ራዲየት የሚያደርጉት ኤሌክትሮን ወይንም ፖዚትሮን የሚባል ቻርጅ ነው። እነዚህ ኤሌክትሮን ወይንም ደግሞ ፖዚትሮን ቻርጆች በጣም ፈጣን ናቸው። ያላቸው ፍጥነትም አፕሮክሲሜትሊ ከብርሃን ፍጥነት ኦልሞስት የሚተካከል ነው። እነዚህ ቻርጆች ኢሚቴት በሚሆንበት ሰዓት ከፍተኛ ኢነርጂ አላቸው። ቤታ ፓርቲክል ራዲዬሽን የምንለው ኢን ዲስ ዲኬይ ኤ ኒውትሮን ኢዝ ኤ ኒውክለስ ኮንቨርትድ ኢንቱ ፕሮቶን ኤንድ ኤሌክትሮን። ብዙ ጊዜ እዚህ ጋር ባለው ቤታ ዲኬይ በኒውክሊየር ዊክ በሆነ ኒውክሊየር ፎርስ አንድ ኒውክለስ ውስጥ ያለ ኒውትሮን ቻርጅ ፕሮቶንና ኤሌክትሮን ቻርጅን አንድ ላይ ያቀፈ ማለት ነው። ኒውትሮን ቻርጅ ኤሌክትሪካሊ ኒውትራል የሆነ ቻርጅ ነው። ስፕሊት በሚያደርግበት ሰዓት በሚከፈልበት ሰዓት ሁለት ቻርጆች ይፈጠራሉ። አንደኛው ፕሮቶን ቻርጅ፣ ሌላኛው ኤሌክትሮን። ይሄ ኤሌክትሮን ወይም ፖዚትሮን በሃይ በሆነ ስፒድ በኢነርጂ ፎርም ከፓረንት አተሙ ይወጣል ማለት ነው። ከፓረንት ኒክለሱ ይወጣል። ነገር ግን አንደኛው ፕሮቶን ቻርጅ እዛው ኒክለስ ውስጥ አድ ሆኖ ይቀመጣል ማለት ነው በአንደኛው ዲኬ ፕሮሰስ። ብዙ ጊዜ ቤታ ፓርቲክል ራዲዬሽን ላይ ይሄ ኒውትሮን ቻርጅ ነው ኤክሰስ ነምበር ኦፍ ኒውትሮን ቻርጅ ኢንሳይድ ዘ ኒክለስ ያለው ኒውትሮን ቻርጅ ለሁለት ስፕሊት ይሆናል። ስፕሊት የሚሆንበት ጀስት በዊክ ኒውክሊየር ፎርስ አማካኝነት ነው ማለት ነው። ኦኬ ቤታ ዲኬይ የምንለው ሁለት አይነት ነው፣ ወይም ቤታ ፓርቲክል ራዲዬሽን የምንለው ሁለት አይነቱ እና አንደኛው ቤታ ማይነስ የምንለውን ሌላኛው ደግሞ ቤታ ፕላስ ብለን እንጠራዋለን። ሁለቱ ምንድን ነው ልዩነታቸው የሚለውን ቤታ ማይነስ ራዲዬሽን ወይም ቤታ ማይነስ ዲኬይ የምንለው ኢን ዲስ ዲኬይ ኒውትሮን ኢዝ ኢን ዘ ኒክለስ ኢዝ ኮንቨርትድ ኢንቱ ፕሮቶን ኤንድ ኤሌክትሮን። በዚህ ፕሮሰስ ጊዜ አንድ ኒውትሮን ቻርጅ ኢንሳይድ ዘ ኒክለስ ያለ ኒውትሮን ቻርጅ ወደ ምን ይለወጣል? ወደ ፕሮቶንና ወደ ኤሌክትሮን ኮንቨርትድ ይለወጣል ማለት ነው። ኦኬ ስፕሊት በሚሆንበት ሰዓት ጀስት ምን ይፈጠራል? ቤታ ዲኬይ ብለን እንጠራዋለን። ይህ የሚወጣው ኤሌክትሮን ግን ሃይ የሆነ ኢነርጄቲክ ነው። ኦኬ ዊዝ ዘ ኢሚሽን ኦፍ አንቲ ኒውትሮንስ ኤንድ ኦልሶ ኢሚሽን ኦፍ አንቲ ኒውትሮንስ በማስወጣት ዘ ፕሮቶን ስቴይስ ኢን ዘ ኒክለስ። ቤታ ዲኬይ ላይ ፕሮቶን እዛው ኒክለስ ውስጥ ይቀራል። ነገር ግን ደግሞ በከፍተኛ በሆነ ፍጥነት ኤሌክትሮን ወይም ፖዚትሮኑ በሃይ ኢነርጂ ሪሊዝ ያደርጋል ማለት ነው። ኦኬ ሪሊዝ የሚሆነው ኤሌክትሮን ምን ይባላል? ቤታ ዲኬይ ይባላል ማለት ነው። ቤታ ራዲዬሽን ይባላል። ቤታ ራዲዬሽን ይባላል። ኦኬ ሉክ ለምሳሌ እዚህ ጋር እንይ ኤግዛምፕል። እዚህ ጋር እንደምታዩት ለምሳሌ ካርበን 40 ቢሆን ኤለመንታችን ካርበን አቶሚክ ማስ ነምበሩ 14 ነው። አቶሚክ ነምበሩ ደግሞ ስንት ነው? 6 ነው። ኦኬ ካርበን 40 የምንለው አይሶቶፕ ካርበን 12 አለ፣ ካርበን 40 ካርበን 30 የምንለው አለ። ካርበን 14 ለምሳሌ አይሶቶፕ ብንወስድ የፕሮቶን ነምበሩ 6 ነው። አቶሚክ ማስ ነምበሩ 14 ነው። ይሄ አቶሚክ ማስ ነምበር ነው። እዚህ ጋር ልጻፈው። ምን ያህል ኒውትሮን ነምበር አለው ስንል ከ14 6 8 ኒውትሮን ነምበሩ ከ14 6 ቀንሱ 8 ኒውትሮን ቻርጅ ያለው ማለት ነው። ስለዚህ ኢንሳይድ ዘ ኒክለስ ኦፍ ካርበን ኒክለስ ከፍተኛ የሆነ የኒውትሮን ቻርጅ አለ። ስለዚህ ይሄ ካርበን 14 የምንለው ኤለመንት አንስቴብል ነው። ስለዚህ ምን ያደርጋል? ስፖንታኒስሊ ኢነርጂ ሪሊዝ ያደርጋል ኢን ዘ ፎርም ኦፍ ቤታ ማይነስ ዲኬይ ኢን ዘ ፎርም ኦፍ ቤታ ራዲዬሽን ራዲዬት ያደርጋል ማለት ኢነርጂ ሪሊዝ ያደርጋል። ኢነርጂ ሪሊዝ በሚያደርግበት ሰዓት ግን ለምሳሌ እዚህ ጋር ፓረንት አተሙን ኤክስ ብለን ሰየም ነው፣ ኬሚካል ሲምቦሉን ኤክስ ብለን ሰየም ነው። ለምሳሌ ካርበን ነው ብንል ካርበን 14 ነው ብንል አቶሚክ ነምበሩ 6 ነው። ፓረንት ኒክለሱን የካርበንን ብንወስድ ኢንሳይድ ዘ ኒክለስ ስንት ኤሌክትሮኖች አሉ? ስንት ኒውትሮን ቻርጆች አሉ? 8 አሉ። ፕሮቶን ደግሞ 6 ነው። ስለዚህ ኤክሰስ ነምበር ኦፍ ምን ያሳያል? ኒውትሮን አለ። ምን ማድረግ አለበት ማለት ነው? ስቴብል ለመሆን ኢነርጂ ሪሊዝ ያደርጋል። በተጨማሪ ኃይል ሳይሆን ስፖንታኒስሊ ነው ኢነርጂ በራሳቸው ጊዜ ነው ኢነርጂ ሪሊዝ የሚያደርጉት ኢነርጂ ዋናው ነገር ምንድን ነው? ስቴብል ለመሆን ነው ማለት ነው። ተረጋግቶ
አተሙ እንዲቀመጥ የተወሰነ ኢነርጂ ሪሊዝ ያደርጋል። ሶ ኢነርጂው ሪሊዝ የሚያደርገው ኢን ዘ ፎርም ኦፍ ምንድነው? ቤታ ራዲዬሽን ነው። በቤታ ጨረር አማካኝነት ሪሊዝ ያደርጋል። ቤታ ዲኬ የምንለው ኤሌክትሮን ሪሊዝ ያደርጋል ወይንም ደግሞ ፖዚትሮን እንለዋለን። ሶ ሪሊዝ በሚያደርግበት ሰዓት ግን ሪሊዝ የሚሆነው ኒውትሮን ቻርጁ ነው። ኒውትሮን ቻርጁ ለሁለት ይከፈላል። በዊክ በሆነ ኒውክሊየር ፎርስ አንደኛው ኒውትሮን ቻርጅ ኤሌክትሪካሊ ኒውትራል ቻርጅ ነው። ፖዚቲቭና ኔጌቲቭ አለው። ስፕሊት ያደርጋል። እዚህ ጋር ኮንቨርትድ ነው ወደ ምንና ወደ ምን? ወደ ፕሮቶንና ወደ ኤሌክትሮን። ፕሮቶኑ የት ውስጥ ይቀራል? ኢንሳይድ ዘ ኒክለስ ይቀራል ማለት ነው። ስለዚህ የምናገኘው ቀጣይ የሆነው ዳውተር የሆነው ኤሌመንት የፕሮቶን ነምበሩ ለምሳሌ 6 ነው። የሚቀጥለው ግን አንድ ዘው ስለሚቀር ይሄ ኒውትሮን ነምበሩን ይቀንስና የፕሮቶን ነምበሩ ላይ አንድ ይጨምራል። ስለዚህ ይሄ ዳውተር ኒክለሱ አንደኛው የሆነ ኤሌመንት ነው እንበል። የነበረው 6 ነው፣ አቶሚክ ነምበሩ 7 ይሆናል ማለት ነው። ነገር ግን አቶሚክ ማስ ነምበሩ ኒውትሮን ነምበሩ ግን ኤሌክትሮን ሪሊዝ ስለሚያደርግ ከኒውትሮን ነምበር ግን ይቀንሳል አይደል? አንድ ኒውትሮን ነምበሩ ለሁለት ስለተከፈለ ነው ማለት ነው። ኦኬ ሶ ያለችው ኤሌክትሮን በከፍተኛው በሆነ ጉልበት ከፓረንት ኒክለስ ይወጣል ማለት ከፓረንት ኒክለሱ ሪጀክት አውት ይሆናል። ስለዚህ የኒውትሮን ነምበር ይቀንሳል። የኒውትሮን ነምበር ቀነሰ ማለት ከአቶሚክ ማስ ነምበሩ ነው የሚቀንሰው። ኦኬ ከአቶሚክ ማስ ነምበሩ ይቀንሳል። ሶ ኒውትሮኑ ይቀንሳል፣ ነገር ግን ፕሮቶን ነምበሩ ይጨምራል ማለት ነው። ኦኬ ሶ በዚህ መሰረት አቶሚክ ማስ ነምበር ማለት ዘ ነምበር ኦፍ ፕሮቶን ቻርጅ ሲደመር ኒውትሮን ቻርጅ። አቶሚክ ማስ ነምበሩ ለምሳሌ 14 ነበረ እንበል። ፕሮቶኑ ስንት ነበር? 6 ነበር። ኒውትሮኑ ስንት ነበር? 8 ነበር። ሎክ እዚህ ጋር በደንብ መጠንቀቅ አለባቸው። ኒውትሮኑ አንድ ቀነሰ ማለት ኒውትሮኑ 7 ሆነ ማለት ነው። ነገር ግን ፕሮቶኑ ስንት ሆነ? አንድ ጨመረ። ስለዚህ እዚህ ጋር 6 የነበረው 7 ይሆናል። ኒውትሮን ነምበሩ ደግሞ ስንት ይሆናል ማለት ነው? ከ8 አንድ ሲቀንስ 7 ይሆናል። ስንደምረው እዛው ጋር 14 ይሆናል። ስለዚህ አቶሚክ ማስ ነምበሩ ምንም አይነት ቼንጅ የለውም። የሚቀንሰው ምኑ ነው? ኒውትሮን ነምበሩ ይቀንሳል፣ ፕሮቶን ነምበር ይጨምራል። ስለዚህ ዋን አናዘር ካንስል አውት ስለሚሆን አቶሚክ ማስ ነምበር ላይ ምንም አይነት ለውጥ አታገኙ። ስለዚህ አቶሚክ ማስን 14 ከሆነ እዚህ ጋር እንደምታዩት 14 ይሆናል ማለት ነው። ሶ አቶሚክ ማስ ነምበሩ 14 ይሆንና አቶሚክ ነምበሩ 7 የሆነ ደግሞ ኢለመንት ማን ይባላል? ናይትሮጂን ይባላል አይደለ? ስለዚህ ካርበን 40 የምንለው አይሶቶፕ ኢነርጂ ሪሊዝ ቢያደርግም ወደ ምን ይለወጣል ማለት ነው? ፕሮቶን ነምበር ጨምሮ ኒውትሮን ነምበር ሲቀንስ ናይትሮጅን ያገኛል። ሶ ይሄ ዲኬ እያደረገ ነው። ካርበን 12 ወደ ናይትሮጅን ዲኬ ያደርጓል ማለት ነው። ተቀንሶ የተወሰነ ወደ ናይትሮጅን ኤሌመንት ተለውጧል ማለት ነው። ኦኬ ሶ ሪሊዝ ያደረገው ራዲዬሽን ግን ማን ነው? ቤታ ራዲዬሽን ወይንም ደግሞ ኤሌክትሮን ሪሊዝ ነው ያደረገው። ስለዚህ እዚህ ጋር የምናገኘው ኤሌክትሮን ነው። ሶ ኤሌክትሮን ምን አይነት ቻርጅ አለው? ኔጌቲቭ ቻርጅ አለው ማለት ነው። ኦኬ ሶ እዚህ ጋር እንደምታዩት እዚህ ጋር ምንም አይነት ቼንጅ የለም። አቶሚክ ማስ ነምበር 0 ነው አይደለም፣ ምንም አይነት የለም። ነገር ግን እዚህ ጋር እናገኛለን ከ6 ሲቀነስ 7 ኔጌቲቭ 1 ያ ማለት ኤሌክትሮን ሪሊዝ ያድርጓል ማለት ነው። ኢንሳይድ ዘ ኒክለስ ኤሌክትሮን ሪሊዝ። ሶ ይሄኛው ቤታ ማይነስ ዲኬ ተብሎ ይጠራል ማለት ነው። ኦኬ የሚወጣው ኤሌክትሮን ግን ከፍተኛ የሆነ ኢነርጂ ይዞ ነው የሚወጣው። እዚህ ጋር አንቲ ኒውትሮን ነው የምንለው ጀስት ወደፊት የምትማሯቸው ይኖር ፓርቲክልስ የምንላቸው ምድቦች አሉ። ኒፕቶንስ የምንላቸው ኤሌክትሮን አለ፣ ኤሌክትሮን ኒውትሮን ነው የምንለው አለ፣ ታው ኒውትሮኖ ሚዮን የሚባሉ አሉ። ኦኬ ሰብ ዲቪዥኖች አሉ። ሌሎችም እንደዚህ የፕሮቶንም እንደዚሁ አንቲ ፕሮቶን ኒውትሮን የሚባሉ አሉ። ኦኬ ላሜንዳ የሚባሉ እነዚህ ነገሮች አሉ። አንቲ ኒውትሮንም ከዚህ የሚመደብ ነው ማለት ነው። ኦኬ ሶ እዚህ ጋር እንደምታዩት አንቲ ኒውትሮኖም አብሮ ይሄ ኒውትሮን ቻርጁ ሪሊዝ በሚሆንበት ሰዓት አንቲ ኒውትሮኖም ሪሊዝ ይደረጋል ማለት ነው፣ ኢሚቴት ይሆናል። ሎክ እዚህ ጋር ኤግዛምፕል እንውሰድ። አንድ ኤሌመንት ቶሪየም እንውሰድ። ቶሪየም ዲኬ ሆኖ ነው የመጣው። ለምሳሌ ከዩራኒየም ኤሌመንት ነው። ዩራኒየም ኤሌመንት አንስቴብል ነው። ሶ አልፋ ፓርቲክልን ሪሊዝ ሲያደርግ ምናገኘን ቶሪየም ደግሞ እንደገና ዲኬ በሚያደርግበት ሰዓት ቤታ ራዲዬሽን ቤታ ማይነስ ራዲዬሽን ራዲት ቢያደርግ ወደ ሌላ ኤሌመንት ይለወጣል። ሶ ቤታ ራዲት አድርጓል ማለት ምን ማለት ነው? እዚህ ጋር እንደምታዩት አቶሚክ ማስ ነምበር ላይ ምንም አይነት ለውጥ የለውም። ምክንያቱም አንድ ኒውትሮን ቻርጅ ስፕሊት በማድረግ በዊክ ኒውክሊየር ፎርስ አማካኝነት ስፕሊት በሚያደርግበት ሰዓት አንድ ቻርጅ ፕሮቶን ቻርጅ እዛው ይቀራል። ሶ 90 የነበረው 91 ይሆናል ማለት ነው። ነገር ግን ኒውትሮን ቻርጅ ይቀንሳል። ሶ ኢንሳይድ ዘ ኒክለስ ያለው የኒውትሮንና የፕሮቶን ቻርጅ መጠን ስለሚመጣጠን የፕሮቶን ቻርጅ ጨምሮ
የኒውትሮን ቢቀንስ ዋን አናዘር ካንስል ስለሚያደርግ አቶሚክ ማስ ነምበር ግን ዘሴም ነው። ስለዚህ ሪሊዝ ያደረገው ምንድን ነው? ቤታ ራዲዬሽን ነው ማለት ነው፣ ቤታ ዲኬ ነው። ስለዚህ ቶሪየም 234 ወደ ምን ተለወጠ? ፕሮታክቲየም ወደሚባል ኢለመንት ይለወጣል ማለት ነው። ኦኬ ሶ ፔሪዮዲክ ቴብል ላይ ሄዳችሁ አቶሚክ ማስ ነምበሩ 234 አቶሚክ ነምበሩ 91 የሚባል ኢለመንት ማን ነው ብትባሉ ጀስት ፕሮታክቲየምን ታገኛለች። ሶ ቶሪየም ኢለመንት ወደ ፕሮታክቲየም ኢለመንት ኮንቨርት ይሆናል። ነገር ግን ቶሪየም ኢለመንት ዲኬ በሚያደርግበት ሰዓት ሪሊዝ ያደረገው ኢን ዘ ፎርም ኦፍ ቤታ ማይነስ ራዲዬሽን ነው ማለት ነው። ኦኬ ሶ የሚወጣው ኢንሳይድ ቶሪየም ኒክለስ የሚወጣው ኤሌክትሮን ግን ኢነርጄቲክ የሆነ ኤሌክትሮን ነው፣ ከፍተኛ የሆነ ኃይል ያለው ነው። ሶ ኢን ዲስ ፕሮሰስ ዲክሪዝ ዘ ነምበር ኦፍ ኒውትሮንስ፣ የኒውትሮን መጠን በቤታ ማይነስ ዲኬ የኒውትሮን መጠን ይቀንሳል። የሚቀንሰውም በአንድ ሲሆን ነገር ግን ኢንክሪዝ ዘ ነምበር ኦፍ ፕሮቶን ባይ ዋን፣ የፕሮቶን ነምበር ግን ምን ያደርጋል? ይጨምራል ማለት ነው። የሚጨምረውም በአንድ ነው። ሶ የኒውትሮን ነምበር በአንድ ሲቀንስ የፕሮቶን መጠን ግን በአንድ ይጨምራል። ሶ የዚህ ፕሮሰስ ምን ቤታ ዲኬ ወይም ቤታ ራዲዬሽን፣ ቤታ ማይነስ ራዲዬሽን ተብሎ ይጠራል ማለት ነው። ሌላው ቤታ ፕላስ ዲኬ ነው። ኢን ዘ ቤታ ፕላስ ዲኬ ፕሮቶን ቻርጅ ኢዝ ኮንቨርትድ ኢንቱ ኒውትሮን ኤንድ ፖዚትሮን። ቤታ ፕላስ ዲኬ ላይ ምንድነው የሚሆነው? ኮንቨርት የሚሆነው ፕሮቶን ቻርጅ ነው። ቤታ ማይነስ ዲኬ ላይ እንዳያችሁት ኒውትሮን ቻርጅ ነው ስፕሊት የሚያደርገው በዊክ ኒክለር ፎርስ አማካኝነት። ጀስት ዊክ ኒክለር ፎርስ ካለ ቤታ ዲኬ ይፈጠራል። ኒውትሮን ቻርጅ ስፕሊት ያደርጋል በሁለት ማለት ነው። ለሁለት ሲከፈል ፕሮቶን ቻርጅ ኢንሳይድ ዘ ኒክለስ ይቀራል። ኤሌክትሮኑ በከፍተኛ ኢነርጂ ወደ ውጭ ይወጣል ማለት ነው። ኦኬ እዚህ ጋር ግን ኮንቨርት የሚሆነው ወይም ዲኮምፖዝ ዲኬ የሚያደርገው ፕሮቶን ቻርጅ ነው። ስለዚህ ይሄ ቤታ ፕላስ ዲኬ የምንለው ፕሮቶን ቻርጅ እዚህ ጋር እንደምታዩት ኮንቨርትድ ኢንቱ ኒውትሮን ፕላስ ፖዚትሮን ቻርጅ። ፖዚትሮን ቻርጅ ከኤሌክትሮን ቻርጅ በምን ይለያል ብለን ስናይ እስካሁን ድረስ የተማራችሁት አይደለም። ፖዚትሮን ቻርጅ ማለት ፖዚትሮን አንቲ ፓርቲክል ኦፍ ኤሌክትሮን፣ የኤሌክትሮን አንቲ ፓርቲክል ወይም ኦፖዚት ፓርቲክል ምን ይባላል? ፖዚትሮን ተብሎ ይጠራል። ሃቪንግ ዘ ሴም ማስ፣ ከኤሌክትሮን ማስ ጋር ፖዚትሮን የምንለው ቻርጅ ተመሳሳይ የማስ መጠን አላቸው። እንዲሁም ኤሌክትሮን ኔጌቲቭ ቻርጅ ነው፣ አንቲ ኤሌክትሮን ስለሆነ አንቲ ፓርቲክል ኦፍ ኤሌክትሮን ስለሆነ ፖዚትሮን ፖዚቲቭ ቻርጅ ነው ያለው፣ ግን በማስ መጠን ከኤሌክትሮን ጋር ምንድነው እኩል ነው። ሶ ብዙ ጊዜ ፖዚትሮን የምንለው ኦፖዚት ቻርጅ ኦፍ የኤሌክትሮን ተቃራኒ የቻርጅ አይነት ሲሆን አንታይ ፓርቲክል ኦፍ ኤሌክትሮን ተብሎ ይጠራል። ሶ ኦርቢት በሚያደርግበት ሰዓት ኤሌክትሮን ጀስት ፖዚትሮን ቻርጅም አለ ማለት ነው። ኦኬ ሶ ይሄ እንደምታዩት እዚህ ጋር ፖዚትሮን ቻርጅ ነው፣ ፖዚቲቭሊ ቻርጅድ ፓርቲክል ነው። ኦን ዘ ሼል ነው የሚገኘው፣ ኢንሳይድ ዘ ኒክለስ ሳይሆን ኦን ዘ ሼል ነው የሚገኘው ማለት ነው። ኦኬ ሶ ኢን ዘ ፎርም ኦፍ ይሄ ፕሮቶን ቻርጅ ስፕሊት ያደረግና ኒውትሮን እና ፖዚትሮን ቻርጅ ኮንቨርትድ ይሆናል ማለት ነው። ኦኬ ሶ እዚህ ጋር እንዳያችሁት ዲስ ዋን ኢዝ ፕሮቶን ቻርጅ ኤንድ ኦልሶ ዲስ ዋን ኢዝ ኒውትሮን ነው። ይሄ ኒውትሮን ቻርጅ ሲፈጠር ይሄ ፕሮቶን ቻርጅ ስፕሊት አድርጎ ጀስት በኒውትሮኑ እና በፖዚትሮን የቻርጅ አይነት ኮንቨርትድ ይሆናል ማለት ነው። ሶ ይሄ ፖዚትሮን ቻርጅ ነው ቤታ ፕላስ ዲኬ ተብሎ የሚጠራው ማለት ነው። ኦኬ እዚህ ጋር እንደምታዩት ደግሞ ኒውትሮኖ አለ። ኒውትሮኖም ዊዝ ኒውትራል ፓርቲክል ሲሆን በኢነርጂ መልክ ኒውትሮን ቻርጅ ስላለ ኒውትሮኖ ቻርጅም በኢነርጂ መልክ ሪሊዝ ይሆናል ማለት ነው። ሶ አኮርዲንግ ቱ ኢንስታይን ሪላቲቭ ቲዮሪ ኢነርጂ ኢዝ ኢኳል ቱ ማስ ታይምስ ስፒድ ኦፍ ላይት ስኩዌር ነው። ሶ ይሄ እንደምታዩት በኒውትሮኖ ቻርጅ አማካኝ አይነት መልክ ኢነርጂ ሪሊዝ እንደሚሆን ያሳያል ማለት ነው። ኦኬ ሶ ይሄ ፕሮቶን ቻርጅ ስፕሊት ሲያደርግ ወደ ምን ይቀየራል? ወደ ኒውትሮን እና ወደ ፖዚትሮን ፕላስ ቱ ዛት ደግሞ ኢነርጂ ሪሊዝ ያደርጋል ማለት ነው። ኢነርጂ ሪሊዝ የሚሆነው የማስ መጠን ማሱ ነው ወደ ኢነርጂ ኮንቨርት የሚሆነው። ሶ ይሄ ኢነርጂ ደግሞ ማስ ምን ተብሎ ይጠራል? ኒውትሮኖ ተብሎ ይጠራል ማለት ነው። ኦኬ ኒውትሮኖ ከኒውትሮን ቻርጅ ጋር ተመሳሳይ የቻርጅ መጠን ነው። ልክ እንደዚህ አንታይ ኤሌክትሮን ቻርጅ እንዳልነው ፖዚትሮንን በተመሳሳይ ደግሞ ኒውትሮኖ አንታይ ኒውትሮን ተብሎ ይጠራ ማለት ነው። ይሄ ኒውትሮኖ አይነት ኢነርጂ ሪሊዝ ያደርጋል ማለት ነው። ኦኬ ሶ ይሄ ኒውትሮኖ ቻርጅ ሃቭ ኖ ቻርጅ ለስ የሆነ ቻርጅ አይነት ነው። በኢነርጂ መልክ ነው ሪሊዝ የሚሆነው ስፕሊት በሚሆነው። ሶ ይሄ ፖዚትሮን ሪሊዝ የሚሆነው ዲኬ የሚያደርገው ምን ተብሎ ቤታ ፕላስ ዲኬ ተብሎ ይጠራል ማለት ነው። ኦኬ ሶ ጀነራል የሆነው ኬሚካል ኢኩዌሽኑ ምን ይመስላል ብለን ስናይ ቤታ ዲኬ ላይ ይሄ ፓረንት ኒክለስ ነው።
አቶሚክ ማስ ነምበር እና አቶሚክ ነምበር አለ። ዲኬ በሚያደርግበት ሰዓት አቶሚክ ነምበሩ ላይ ምንም አይነት ቼንጅ አይኖርም። አቶሚክ ማስ ነምበሩ ላይ አቶሚክ ነምበሩ ላይ ግን እንደምታዩት ፕሮቶኑ ነው ኮንቨርትድ የሆነው። ስለዚህ ፕሮቶን ቻርጅ ለስ ይሆናል ማለት ነው። ኦኬ ፕሮቶን ቻርጅ ይቀንሳል። ኤንድ ኦልሶ ወደ ምን ወደ ፖዚትሮን እና ወደ ኒውትሮን ኢን ዘ ፎርም ኦፍ ኢነርጂ ሪሊዝ ያደርጋል። ሎክ ለምሳሌ አንድ ዲዳክት ነው የሚሆነው ብያቸዋል አቶሚክ። እዚህ ጋር እንደምታዩት አቶሚክ ማስ ነምበር ላይ አይቀንስም ወይ ካላችሁ አዲሽናል ምንድነው ኒውትሮን ቻርጅ ተጨምሯል። ኦኬ አዲሽናል ኒውትሮን ቻርጅ ወደ ኒውትሮን ቻርጅ ኢንሳይድ ዘ ኒክለስ ኒውትሮን ቻርጅ ስለሚጨምር ከፕሮቶን ሲቀንስ ኒውትሮን ቻርጅ ይጨምራል ማለት ነው። ዋን አናዘር ምን ይሆናሉ ኢንሳይድ ዘ ኒክለስ ያለው ካንስል አውት ነው የሚሆነው። አቶሚክ ማስ ነምበር ላይ ምንም አይነት ለውጥ አናይም፣ ነገር ግን ፕሮቶን መጠን ላይ ለውጥ ይኖራል። ፕሮቶን ይቀንሳል፣ ኒውትሮን ቻርጅ ይጨምራል ማለት ነው። ኦኬ ሶ ሪሊዝ የሚሆነው ኤሌክትሮን ሳይሆን ፖዚትሮን ነው፣ ፖዚቲቭ ቻርጅ ነው። ዘሴም ማስ ኦፍ ኤሌክትሮን ከኤሌክትሮን ጋር ተመሳሳይ ነው። እዚህ ጋር ደግሞ ኒውትሮኖ በኒውትሮኖ አይነት መልክ ማሱ ምን ያደርጋል ኢነርጂ ሪሊዝ ያደርጋል። ይሄ ኢነርጂ ነው የሚታዩት ማለት ነው። ኦኬ ኮንቨርት የሆነው ኢነርጂ ማለት ነው። ኤግዛምፕል ለምሳሌ ናይትሮጅን 12 የምንለው እንደምታዩት አቶሚክ ማስ ነምበሩ 12 ነው፣ አቶሚክ ነምበሩ 7 ነው። ስቴብል ለመሆን ኢነርጂ ሪሊዝ ያደርጋል። ኢነርጂ ሪሊዝ የሚያደርገው ኢን ዘ ፎርም ኦፍ ምንድን ነው ወይንም ደግሞ ቤታ ዲኬ ነው። ኦኬ ቤታ ፕላስ ዲኬ ነው የሚያደርገው ማለት ነው። ኦኬ ሶ እዚህ ጋር የምታዩት አቶሚክ ማስ ነምበሩ ዘ ሴም ነው፣ ግን የፕሮቶን መጠኑ የፕሮቶን ቻርጁ መጠን ምን ሆኗል? አንድ ቀንሷል። 7 የነበረው 6። ሶ አቶሚክ ነምበሩ እንደምታዩት አቶሚክ ነምበሩ 6 አቶሚክ ማስ ነምበሩ 12 ካርበን 12 የሚባለውን ካርበን እናገኛለን። ሶ ናይትሮጅን 12 ወደ ካርበን 12 ቼንጅ ሆኗል ማለት ነው። ኦኬ ሶ ዲኬ በሚያደርግበት ሰዓት ወይ ኢነርጂ ሪሊዝ በሚያደርግበት ሰዓት ወደ ሌላ አይነት ኤሌመንት ቼንጅ ያደርጋል፣ ዲኬ ያደርጋል። ሶ ዲኬ በሚያደርግበት ሰዓትም ኢነርጂ ሪሊዝ አድርጓል ማለት ነው። ኦኬ ሶ ኢነርጂ ሪሊዝ ያደረገው ኢን ዘ ፎርም ኦፍ ቤታ ዲኬ ነው ማለት ነው። ኦኬ ሶ ፕላስ ዴር ኢዝ አን ኒውትሮን ቻርጅ አለ። ኦኬ ሶ አንደኛው ኤግዛምፕል ይሄን መጠቀም እንችላለን። ዲያዘር ራዲዬሽን ጋማ ራዲዬሽን ነው። አልፋ ቤታ አየን፣ አልፋ ራዲዬሽን አየን። ቤታ ራዲዬሽን በሁለት ከፍለን ቤታ ማይነስ እና ቤታ ፕላስ ራዲዬሽን እንዴት እንደሚፈጠር አየን። ሌላው ደግሞ አንስቴብል የሆኑ ኤሌመንቶች ስቴብል ለመሆን ራዲዬሽን ጋማ ራዲዬሽን ይፈጥራሉ። ጋማ ሬይስ አር ሃይሊ ኢነርጄቲክ ነው። ሃይ ፍሪኩዌንሲ ኤሌክትሮማግኔቲክ ዌቭ ራዲዬሽን ነው የሚፈጥረው። ሶ ጋማ ሬይ የምንለው ጀስት ፓርቲክል አይደለም፣ ጀስት ኢን ዘ ፎርም ኦፍ ኤሌክትሮማግኔቲክ ዌቭ ራዲየት ያደርጋሉ፣ ሪራዲየት ያደርጋሉ፣ ያመነጫሉ። ሶ ስቴብል ለመሆን እነዚህ አንስቴብል የሆኑ ኒክላዮች ኢን ዘ ፎርም ኦፍ ኤሌክትሮማግኔቲክ ዌቭ ራዲየት ያደርጋሉ ማለት ነው፣ ጨረር ይለቃሉ። ሶ ይሄ ጋማ ሬይ የምንለው ካሉ ኤሌክትሮማግኔቲክ ዌቮች በጣም ማክሲመም የሆነ ፍሪኩዌንሲ ያለው ዝቅተኛ ዌቭ ሌንግዝ ያለው ሬይ ነው። ሶ ኢን ዘ ፎርም ኦፍ ፓርቲክል ሳይሆን ኢን ዘ ፎርም ኦፍ ኤሌክትሮማግኔቲክ ዌቭ ራዲየት ያደርጋሉ። ሶ ይሄንን ሪሊዝ በሚያደርጉበት ሰዓት ወደ ስቴቢሊቲ ስቴብል ለመሆን ቼንጅ ያደርጋሉ፣ ዲኬይ ያደርጋሉ ማለት ነው። ኦኬ ሶ ከዚህ በፊት እንዳየ ነው ይሄ ኢንሳይድ ዘ ኒክለስ ያለው የኒውትሮኑና የፕሮቶን መጠን አለመመጣጠን ማቴሪያሎች ወይንም ደግሞ ኤሌመንቶች ስቴብል አንስቴብል ይሆናሉ። ወደ ስቴቢሊቲ ለመሄድ ኢነርጂ ሪሊዝ ያደርጋሉ ብለናል። ሶ ራዲዬሽን ይፈጥራሉ። ሶ አልፋ ቤታ ብለን አይተናል። ጋማም እንደዚሁ ነው። እንደምታዩት ካሉ ኤሌክትሮማግኔቲክ ዌቮች ሬዲዮ ዌቭ ዝቅተኛ ፍሪኩዌንሲ እና ትልቅ የሆነ ዌቭ ሌንግዝ ያለው ነው። ማይክሮዌቭ፣ ኢንፍራሬድ፣ ቪዚብል ላይት የምናየው ብርሃን ማለት ነው። አልትራቫዮሌት ጨረር፣ ኤክስሬይ፣ ጋማ ሬይ እንደምታዩት በጣም ሃይ ፍሪኩዌንሲ ነው ያለው፣ እንዲሁም ደግሞ ዝቅተኛ ዌቭ ሌንግዝ ነው ያለው። ሶ ጋማ ሬይስ ሃይ ኢነርጂ አላቸው፣ ኢነርጂያቸው ከፍተኛ ነው። ሃይ ኢነርጂ አላቸው፣ ሃይ ፍሪኩዌንሲ ያላቸው፣ ለስ የሆነ ደግሞ ኤሌክትሮማግኔቲክ ዌቭ ሌንግዝ አላቸው። ኦኬ ሶ ጋማ ሬይስ ኢን ዘ ፎርም ኦፍ ኤሌክትሮማግኔቲክ ዌቭ ራዲየት ያደርጋሉ፣ ያመነጫሉ። ሶ ዘ ሃቭ ኖ ቻርጅ፣ ቻርጅ ለስ ነው። ኢን ዘ ፎርም ኦፍ ኤሌክትሮማግኔቲክ ዌቭ ነው ሪሊዝ የሚያደርጉት። ሃቭ ኖ ማስ፣ ይሄ ጋማ ሬይ ሃቭ ኖ ማስ፣ ሃቭ ኖ ቻርጅ ካልን ቻርጅ ሳይሆን ኤሌክትሮማግኔቲክ ዌቭ ነው ሪሊዝ የሚያደርገው ካለን ዴር ኢዝ ኖ ማስ ማለት። ሶ ዘይ ሬርሊ ኢንተራክት ዊዝ ዘ ፓርቲክልስ ዊዝ ዘር ፓዝ፣ ሬርሊ ነው ፓርቲክሎች ጋር ኢንተራክት የሚያደርጉት። ሶ ዘይ ሃቭ ዘ ሊስት አዮናይዚንግ ፓወር ኦፍ ደ ስሪ ራዲዬሽን፣ ከሶስቱ ራዲዬሽኖች ሊስት የሆነ አዮናይዚንግ ፓወር አለው ማለት ነው። ሶ አዮናይዚንግ ፓወር ወይ አዮናይዚንግ ኢነርጂ ማለት is the minimum energy required to remove an electron from a gaseous atom or an iron. Okay? ከአይረን ወይም ከጋዥየስ አተም ሚኒመም ኢነርጂ ሪሊዝ
አንድ ኤሌክትሮን ከፓረንት አተሙ ሪሊዝ ለማድረግ የሚያስፈልግ የኤነርጂ መጠን ነው። ሶ ብዙ ጊዜ ኢት ሜዠርስ ሃው ታይትሊ አን አተም ሆልድስ ኢትስ ኤሌክትሮን ዊዝ ሃይር አዮናይዜሽን ኤነርጂ ሚኒንግ ኢት ቴክስ ሞር ኤነርጂ ቱ ሪሙቭ አን ኤሌክትሮን ፍሮም ዴር ፓረንት አተም። ሊስት የሆነ ሃይ የሆነ አዮናይዚንግ ኢነርጂ አለ ማለት ምን ማለት ነው? ኢት ኒድስ ሞር ኢነርጂ ቱ ሪሙቭ አን ኤሌክትሮን ፍሮም ደ ፓረንት አተም። ከፍተኛ የሆነ አዮናይዚንግ ኢነርጂ አለ ማለት ምን ማለት ነው? ከፓረንት ኒክለሱ ኤሌክትሮን ሪሊዝ ለማድረግ ብዙ ጉልበት ይፈልጋል ማለት ነው። ኦኬ ሶ ለስ የሆነ ኢነርጂ ወይም ደግሞ አዮናይዚንግ ኢነርጂ አለ ማለት ደግሞ ከፓረንት ኒክለሱ ኤሌክትሮን ሪሙቭ ለማድረግ ሚኒመም ኢነርጂ ይፈልጋል ማለት ነው። ኦኬ ሶ ካሉት ኤሌክትሮማግኔቲክ ዌቮች ሀይ የሆነ ኢነርጂ ያለው ጋማ ሬ ነው። ሶ ብዙ ጊዜ ካሉ ሶስቱ ራዲዬሽኖች አልፋ ቤታ እና ጋማ አልፋና ቤታ ከምንላቸው ሊስት የሆነ ዝቅተኛው አዮናይዚንግ ፓወር ያለው ማን ነው? ጋማ ሬ ነው ማለት ነው። ሶርስ ኦፍ ጋማ ሬስ የምንላቸው በብዛት ኮባልት እና ሲዚየም ኮባልት 60 ና ሲዚየም 137 ይባላሉ። ጋማ ኢሚቲንግ ራዲዮ አይሶቶፕስ አር ዘ ሞስት ዋይድሊ ዩዝድ ራዲዬሽን ሶርስ። በብዛት የምንጠቀም ኮባልት እና ሲዚየም ሌሎችም እንጠቀማለን። ሶ እነዚህ ኤሌመንቶች አይሶቶፕስ ናቸው ስንል ጀስት አንስቴብል የሆኑ ኒክላይ ያላቸው። አንስቴብል የሚፈጠረው ደግሞ የፕሮቶንና የኒውትሮን ቻርጅ ኢንሳይድ ዘ ኒክለስ ያለው የፕሮቶንና የኒውትሮን ቻርጅ አለመመጣጠን ነው። ሶ ኤክሰስ ነምበር ኦፍ ኒውትሮን ኦር ፕሮቶን ቻርጅ መኖር ኤለመንቱ ምን እንዲሆን አድርጎታል? ስቴብል የሆነው ኒክላይ እንዲፈጠር አልሆነም ማለት ነው። ሶ ስቴብል ለመሆን ኢነርጂ ሪሊዝ ያደርጋሉ። ሶ እነዚህ ኤለመንቶች በብዛት ጋማ ሬይን ሪሊዝ ያደርጋሉ። ኦኬ ሶ በጣም አደገኛ ጨረር ነው። ሃይ ፍሪኩንሲ ስላለው እንዲሁም ሃይ ኢነርጂ ስላለው ሃይ ፔኔትሬሽን ፓወርም አለው። ኦኬ የማለፍ አቅሙ ከፍተኛ ነው። ሰውነትን በስቶ የማለፍ አቅም አለው ይሄ ጋማ ጨረር። ሶ ያለው ለምሳሌ ጋማ ሬ የምንለው 0 ነው። ምንም አይነት ማስ ወይ ቻርጅ ሪሊዝ ስላላደረገ አቶሚክ ማስ ነምበርም አቶሚክ ነምበርም 0 ነው። ኢን ዘ ፎርም ኦፍ ኤሌክትሮማግኔቲክ ዌቭ ነው ሪሊዝ የሚሆነው። ስለዚህ ያለው ኢኩዌዥን ኤዜድ ዋይ የሆነ ማለት ነው። ወይ ሶ ኤሌመንታችን ኤክስ ቢባል ኤዜድ ኮባልት 60 ለምሳሌ ቢሆን ምንም አይነት ኢነርጂ ሪሊዝ ስለማያደርግ ፓረንት ኒክላይ ኤ አቶሚክ ማስ ነምበሩም አቶሚክ ነምበሩም ቢሆን ዳውተሩም ተመሳሳይ ነው፣ ኤዜድ ነው። ምንም አይነት ለውጥ የለም። ነገር ግን እነዚህ ኮባልት 60 የምንላቸው ኤሌመንቶች ምን ሪሊዝ ያደርጋሉ? ጋማ ራዲዬሽን አላቸው፣ ጋማ ሬ አላቸው። ኦኬ ሶ ጋማ ሬ ሪሊዝ ያደርጋሉ። ኦኬ በዚህ መልኩ በኢነርጂ መልክ ሪሊዝ ያደርጋሉ ስቴብል ለመሆን። አዮናይዜሽን ፔኔትሬሽን ፓወር ኦፍ ኒክሌር ራዲዬሽን። ኒክሌር ራዲዬሽን ያው አንስቴብል የሆኑ ኒክላዮች ሪሊዝ የሚያደርጉት ኢነርጂ ዘ ፎርም ኦፍ አልፋ ቤታ ጋማ እንዲሁም ኒውትሮን አይነት ኒውትሮን ቻርጅ አይነት ሪሊዝ ያደርጋሉ። ኦኬ በዋናነት አልፋ ቤታ እና ጋማን አይተናል። ሶ አዮናይዜሽን እና ፔኔትሬሽን ፓወራቸው ምን ይመስላል ብለን ስናይ ዘ አቢሊቲ ኦፍ ኢች ታይፕ ኦፍ ራዲዬሽን ቱ ፓስ ትሩ ዘ ማተር ኢዝ ኤክስፕረስድ ኢን ተርምስ ኦፍ ፔኔትሬሽን ፓወር። ሶ አንደኛው ራዲዬሽኑ የሚለካው በማተር ወይም በቁስ አካሎች ላይ በሚያሳርፉት ፔኔትሬሽን ፓወር ነው፣ አቅም ነው፣ በሚያልፉት አቅም መጠን ነው። ሶ ዘ ሞር ማቴሪያል ዘ ራዲዬሽን ፓስ ትሩ ዘ ግሬተር ፔኔትሬሽን ፓወር አለው ተብሎ ይታሰባል። ሶ ዘ ሞር ዳንጀረስ ዴይ አር፣ ሶ በጣም አደገኛም እንደሆኑ ያሳያል። ሶ እዚህ ጋር እንደምታዩት እዚህ ጋር ፔፐር አለ፣ እዚህ ጋር የቲሹ አለ፣ የሰው አካል አለ፣ ሜታል አለ፣ ብረት አለ፣ ውሃ አለ። ውሃው በውሃ ያልፋል አያልፍም? ውሃው ብቻውን አይቀመጥም። ስለዚህ ግላስ አለ። ይሄ ደግሞ እንደምታዩት ሰፋ ያለ ኮንክሪት ወል አለ። እዚህ ጋር ደግሞ ሊድ አለ። ሶ አልፋ ፓርቲክል ሺት ኦፍ ፔፐር በጣም ስስ የሆነ ፔፐርን የማለፍ አቅምም የለውም። ፔኔትሬሽን ፓወሩ ዝቅተኛ ነው። ቤታን ስናየው በወረቀት ላይ የማለፍና በሰው የማለፍ አቅም አለው። በሰው እጅ ወይም በሰው ነት የማለፍ አቅም አለው ቤታ ላይ። ነገር ግን ሜታሎች ላይ የማለፍ አቅሙ እንደምታዩት አነስተኛ ነው። አዮናይዝድ የሆነ ማለት ነው። ኦኬ ኒውትሮኖ ቻርጅ ከሆነ ደግሞ ኒውትሮን ሪሊዝ ካደረገ ከተማርነው ውጭ ነው። ሶ እነዚህ ኒውትሮን ቻርጅ ሪሊዝም እንደሚያደርግ አንዳንድ አንስቴብል የሆኑ ኒክላዮች ኒውትሮንም ሪሊዝ ያደርጋሉ። ኦኬ በዋናነት አልፋ ቤታ እና ጋማን በዋናነት ስለጠቀስ ናቸው ነው። ሶ ኒውትሮን ሪሊዝ የሚያደርጉ ከሆነ ጀስት በፔፐር በቲሹ በሜታል እንዲሁም በውሃም የማለፍ አቅም አላቸው። ኦኬ ሶ ውሃ ላይ የተወሰነ አዮናይዝድ ይሆናል። ጋማ ጨረር እንደምታዩት ጀስት በጣም ሃይ ፔኔትሬሽን ፓወር እንዳለው ኢን ዘ ፎርም ኦፍ ኤሌክትሮማግኔቲክ ዌቭ ነው ሙቭ የሚያደርገው። ቻርጅለስ ነው።
ኒውትሮን ቻርጅ ነው፣ ቤታ ቻርጅ አለው፣ አልፋ ፓርቲክል ሂሊየም ነው ሪሊዝ የሚያደርገው። 2 ፕሮቶን እና 2 ኒውትሮን ቻርጆችን ነው ሪሊዝ የሚያደርገው አልፋ ፓርቲክል አይደል። አልፋ ፓርቲክል ብለን የምንጠራው ነው ሂሊየም። ሶ ጋማ ግን ቻርጅለስ ነው፣ ምንም አይነት ቻርጅ ስለሌለው በቀላሉ ነገሮችን አልፎ የመሄድ አቅም አለው። ሃይ ፔኔትሬሽን ፓወር አለው ካሉት ማለት ነው። ኦኬ ሶ ይሄ ለማሳየት ነው። በፔፐር ያልፋል፣ በሰውነት የማለፍ አቅም አለው፣ ሜታሎችን አልፎ የመሄድ አቅም አለው፣ ውሃን በውሃ ውስጥ የማለፍ አቅም አለው። ኮንክሪት ሰፊ የሆን እንደምታዩት ቲክነሱ በጣም ሰፊ ነው፣ በከፍተኛ ደረጃ የማለፍ አቅም አለው። እንደምታዩት በብዛት ጋማ ሬይን ፕሮቴክት የሚያደርገው ሊድ ነው። ሊድ በጣም ጠንካራ ነው፣ ኮምፓክትር ነው። ስለዚህ ጋማ ጨረር እስከ 2 ኢንች ድረስ የማለፍ አቅም አለው፣ የመግባት አቅም አለው። ከዛ ውጭ ግን ጋማ ሬዩ የማለፍ አቅም አይኖረውም ማለት ነው። ኦኬ ሶ ብዙ ጊዜ ጋማ ጨረርን ፕሮቴክት የምናደርገው በምን ቢሆን የተሻለ ነው? በሊድ የተሰራ ግንብ ቢሆን ፕሮቴክት ለማድረግ ይጠቅማል ማለት ነው። ኦኬ ሶ ብዙ ጊዜ ሃይ ፔኔትሬሽን ፓወር ያለው አንደኛው ጋማ ሬይ ነው። ሶ እንደዚህ አይነት ጋማ ጨረርን ከሚለቁ አንስቴብል የሆኑ ኒክላዮች በጣም ጥንቃቄ ማድረግ ያለብን ይመስለኛል። ኦኬ ምን ይላል? ዘ ሞር ዳንጀረስ ዛይ አር ሃይ ፔኔትሬሽን ፓወር ያላቸው ጨረር የሚያመነጩ ኤሌመንቶች ወይም ሪሊዝ የሚያደርጉ ኤሌመንቶች ሞር ዴንጀር ናቸው ማለት ነው፣ አደገኛ ናቸው። ሶ ፕሮቴክት ማድረግ አለብን ራሳችንን ማለት ነው። Dangers of ionizing radiation. Ionizing radiation can affect the atoms in living things, so it's poses a health risk by damaging tissues and DNA in genes. ብዙ ጊዜ ከፍተኛ የሆነ ራዲሽን ያላቸው ኤሌመንቶች ራዲየት በሚያደርጉበት ሰዓት አንደኛው በጣም ለጤና ችግር ያመጣል። ኦኬ ሊቪንግ ህይወት ላላቸው ነገሮች ሁሉ አደገኛ ነው። ብዙ ጊዜ በጦርነት አሁን አቶሚክ ቦምብ ከፍተኛ የሆነ ራዲሽን አለው። ሶ በታሪክ ወይም ሂስትሪ ስትማሩም ጀስት የዓለም ጦርነት ጊዜ በአንደኛውና በሁለተኛው የዓለም ጦርነት ጊዜ ጀስት የተለያዩ የጦር መሳሪያዎችን ሲጠቀሙ እናያለን። እሱ እነዚህ ደግሞ ከፍተኛ አሁን ድረስ በዚህ ራዲሽን አማካኝነት አሁን ድረስ ራዲዮ አክቲቭ ኤሌመንቶች ከፍተኛ የሆነ የጤና ጉዳት እንደሚያስከትሉ አይተናል። አንደኛው ሄልዝ ሪስክ ነው። የተለያዩ ቲሾዎችን ዳሜጅ ያደርጋሉ። እንዲሁም ዘረመል ወይ ዲኤንኤ የምንለው የሰው ልጅን ዳሜጅ ያደርጋል ማለት። ዘረመል ማለት አንድ ሰው ጀስት ሲወለድም ዘረመሉ ወይም ደግሞ በእነዚህ ራዲዮ አክቲቭ ኤሌመንቶች የተጠቃ ሰው የሚወለደውም ልጅ የተጠቃ ይሆናል ማለት ነው። ኦኬ የተለያየ ችግር ያለበት ሰው ይሆናል። ሶ ከነዚህ ራዲዮ አክቲቭ ኤሌመንቶች ምንድነው ጥንቃቄ ማድረግ እንዳለብን ያስረዳናል። ሶ አዮናይዚንግ ራዲሽን ካን አፌክት ዲፔንድ ኦን ሰቨራል ፋክተርስ። አንደኛው ከነዚህ ራዲሽኖች በተለያዩ ፋክተሮች ዲፔንድ ሆነ። አንደኛው ዘ ታይፕ ኦፍ ራዲሽን። ሶ ራዲሽኑ ምን አይነት ነው የሚለው ነገር በጣም ኢምፖርታንት ነው። ለምሳሌ አልፋ ፓርቲክል ነው፣ ቤታ ፓርቲክል ነው ወይንስ ጋማ ጨረር ነው የሚለውም መለየት ያስፈልጋል። ሌላኛው ደግሞ ዘ ሴንሲቲቪቲ ኦፍ አፌክትድ ቲሹስ ኤንድ ኦርጋንስ። ብዙ ጊዜ አሁን ራዲዮ አክቲቭ ኤሌመንቶች ራዲሽን ያለ ነገር ነው፣ ለሕክምና ፐርፐዝም እንጠቀምባቸዋለን። አሁን ካንሰርን ኬሞቴራፒ የምንለው ካንሰርን ትሪት ለማድረግ ይህን ራዲሽን እንጠቀማለን። ምን አይነት ጨረር ነው? ኤክስሬይ እንጠቀማለን፣ እንዲሁም ኤምአርአይ ማሽኖች እንጠቀማለን። ራዲሽን አላቸው፣ የራሳቸው የሆነ ራዲሽን አላቸው። ሶ እነዚህ ነገሮች ምን አይነት በሰውነታችን ላይ ምን አይነት ኢፌክት ያመጣል፣ የጤና ችግር ያመጣል፣ ለካንሰር የሚያጋልጡን አሉ፣ ለሞትም ቀጥታ የሚያጋልጡን አሉ። ኦኬ ሶ ዘ ሴንሲቲቪቲ ኦፍ ዘ አፌክትድ ቲሹ ኤንድ ኦርጋንስ ማለት ለምሳሌ አንዳንዴ ኤምአርአይ ማሽን ውስጥ የምንገባ ከሆነ በጣም ሴንሲቲቭ የሆኑ ነገሮች አሉ። አይናችን በትንሽ የራዲሽን የሚጠቃ ነገር ነው፣ ለአይነ ስውርነት ያጋልጠናል። በጣም ሴንሲቲቭ የሆኑ ኦርጋኖችን ፕሮቴክት ማድረግ ይኖርብናል ማለት ነው። ኦኬ ሌላው ደግሞ the manner and the length of time exposed። ብዙ ጊዜ ለምን ያህል ጊዜ ነው ለዛ ጨረር የምንገለበት? ለተደጋጋሚ ጊዜ ነው። አንድ ሰው ለምሳሌ በተደጋጋሚ ኤክስሬይ የሚነሳ ከሆነ ለጤና እክል ያጋጥመዋል። ያ ጨረር ከፍተኛ የሆነ ቲሹ ወይም ደግሞ የውስጥ ያሉ ሴሎቻችን በከፍተኛ ሁኔታ ይጎዳሉ ማለት ነው። ኦኬ ሶ በተደጋጋሚ ለራዲሽን መጋለጥ አይኖርብንም ማለት ነው። ኦኬ ሌላኛው ራዲዮ አክቲቭ አይሶቶፕስ ኢንቮልቭድ። ምን አይነት ራዲዮ አክቲቭ ኤሌመንት ነው ያለው፣ ምን አይነት ራዲሽን ይኖራል የሚለውን መለየት በጣም ኢምፖርታንት ነው። ሌላው ካራክተርስ ኦፍ ዘ ኤክስፖዝድ ፐርሰን። ለዚህ ጨረር ለምሳሌ ለሕክምና ፐርፐዝ ሊሆን ይችላል። ካራክተሪስቲክስ ኦፍ ዘ ፐርሰን ማወቅ አለብን። አንደኛው እድሜው ምን ይመስላል፣ ጀንደር ጾታ። ለምሳሌ ነፍሰ ጡር የሆኑ ሴቶች ለምን አይነት ራዲሽን ነው? ብዙ ጊዜ አልትራሳውንድ ይጠቀማሉ። ነገር ግን በጣም ከፍተኛ ኤክስፖዝ የሚያደርግ ወይንም ደግሞ ጨረር ያለው ነገር መጠቀም የለባቸውም።
ምክንያቱም ጽንሱ ላይም እናትየዋም ጋር ከፍተኛ የሆነ ጉዳት ስለሚያደርስ ማለት ነው። ኦኬ አንደርላይን ኮንዲሽንስ የጤና መጀመሪያ ላይ የጤና ችግር ካለበት ከፍተኛ የጤና ችግር ካለበት ለእንደዚህ አይነት ጨረሮች መጋለጥ የለበትም ማለት ነው። ሶ እነዚህ ለራዲዬሽን በሚጋለጡበት ሰዓት አንዳንድ ነገሮችን ኮንዲሽኖችን ማወቅ አለብን ማለት ነው። ኦኬ እነዚህ ማወቃችን ጥቅሙ ምንድነው? አንደኛ ለህክምና ፐርፐዝ የምንጠቀምባቸው ራዲዬሽኖች አሉ እንደ ኤክስሬይ አይነት ኤክስሬይ እንጠቀማለን። ሶ ኤምአርአይ ማሽኖችን ሲቲ ስካን እንጠቀማለን። ሶ እነዚህ የጤና ችግርን በቀላሉ ለመቅረፍ የምንጠቀምባቸው በአነስተኛ የሆነ ራዲዬሽን በቀላሉ ኤክስፖዝድ ብንሆን ለጤና ችግር አያጋልጡም ተብለው ስለሚታሰብ ነው። ኦኬ ያ ማለት 100% የጤና ችግር አያመጡም አይደለም። ኦኬ ነገር ግን ያን ሚኒማይዝ ባደረግነ መልኩ ጀስት ውስጥ ያለውን ጤናችንን ፕሮቴክት ለማድረግ እነዚህን ማሽኖች እንጠቀማለን። የተወሰነ ራዲዬሽንም አላቸው። ከፍተኛ ራዲዬሽን ወዳላቸው ነገሮች ግን ኤክስፖዝድ መሆን ጤነኛ የሆነ ሰው ከፍተኛ የሆነ የጤና ችግር እንዲያጋጥመው ይሆናል ማለት ነው። ሶ አንዳንድ ነገሮችን ፋክተሮችን ማወቅ በጣም አስፈላጊ ስለሆነ ሶ ከእንደዚህ አይነት ራዲዬሽኖች ራሳችን ፕሮቴክት ለማድረግ ራዲዬሽን ዲቴክተሮች አሉ፣ መሳሪያዎች አሉ። ራዲዬሽን ዲቴክተር ኦር ፓርቲክል ዲቴክተር ኢዝ ኤ ዲቫይስ ዛት ሜዠርስ ዚስ አዮናይዜሽን ኦፍ ራዲዬሽን ላይክ አልፋ ቤታ ኤንድ ጋማ ራይስ የምንላቸውን ዲቴክት የሚያደርጉ መሳሪያዎች ናቸው። ሶ እነዚህ ጨረሮች ወይም ራዲዬሽኖች በብዛት በአይናችን አናያቸውም፣ ግን በእነዚህ መሳሪያዎች በቀላል ራዲዬሽን ዲቴክተር በምንላቸው መሳሪያዎች ዲቴክት በማድረግ ያለውን የራዲዬሽን መጠን ሜዠር እናደርጋለን። ሰም ራዲዬሽን ዲቴክተርስ የምንላቸው ሴንቲሌተርስ ጊገር ካውንተርስ በመባል ይታወቃሉ ማለት ነው። ሶ እነዚህ ኮመንሊ የምንጠቀምባቸው ራዲዬሽን ዲቴክተር መሳሪያዎች ናቸው። ሴንስ አድርገው በቀላሉ ያለውን የራዲዬሽን መጠን ካውንት ያደርጉልናል ማለት ነው። ኦኬ ሶ ለዛሬ ይበቃናል። በሚቀጥለው ላይ ሰን ደግሞ በሌላ ርዕስ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ